ክርስቲያኑ ዝቅ ብሎ የገመድ ጅራፍ አበጃጀ ይላል። ክርስቲያኖችን የሚቀጣበት ገመድ እየተበጃጀ ይሆንን? የመጥፊያችን ዘመን እየደረሰ የሆንን? ክርስቲያኖች ማቲዋ ቀዩ በተስካኒቲዮ ከመነቁልቁሌቲ ኩራበጀ እንዲሸነቁ ሞፋጌ ሰጥ ደጋልቶን ምኖራ ቀዩ ትወልጉሪ ጭንዳኒ አርሳ ምኖራ ቀዩ ደወጉረቹናል ዱቢዋ ቀዩ ደወጉረቹናል እንደተለጀቀበ ወፋጌ ኢየሱስ ክርስቶስ ኒዱፌ ገረፍቱ ኦፔ ፈተለ ጅራፉና በጃጀ ይላል። ክርስቲያኖች በዚህ ሰዓት ቀስ እያለ ወደ ግቢው ገባ። ከብቶቹን በጅራፍ እየነዳ እየገረፋ ሰጠኝ። ማንም ሰዎቹ ማለት ነው። ሰዎቹ ገረፈ ነው ብሎት አንዳንዶች አለና አይሉ በጎቹንና ከብቶቹን እየገረፈ በጅራፍ አስወጣቸው። ተመልሶ መጣ፣ አዘነ። እርግቦቻቸውን ከሳጥኖቻቸው መካከል ይህ ቦታ አስለቀቁት፣ እነዚህ እርግቦች በትኑ ይቀዋላቸው። ተቆጣቸው። ቤቴ የጸሎት ቤት ነው፣ የንግድ ቤት አታድርጉት። የአባቴ ቤት እግዚአብሔር አባቴ የሚገብርበት ቤት ነው። እናንተ ግን የነጋዴዎች የለዋጮች የሸቃጮች ቤት አደረጋችሁት ብሎ ገሰጻቸው ይላል። አምላካችን ይገስጻ ኢክዴ ከመ መነደላጎ ተመረጎደ። በዚህ ሰዓት ሐዋርያት ከጌታ ጋር ነበሩ። ያስተዋሉ ሁለት ነገሮችን ብቻ አንስቼ ትምህርት ያጠቃልላል። ሐዋርያት አስተዋሉ፣ ልብ አሉ፣ ወደቁ። የቤት ቅናት በላኝ ብሎ ዳዊት የተናገረውን ያንን ነገር አሰቡ ይላል። እግዚአብሔር ወደ ልባችን ይመልሰን። አሰቡ። የቤት ቅናት በላኝ አቃጠለኝ ብሎ ዳዊት የተናገረውን በመዝሙሩ ላይ ጠዋት በምስባኩ የሰማችሁትን ተናገሩ። አሰቡ። ክርስቶስ የአባቱ ቤቱ አስቀንቶታል ካሉ ሐዋርያት ቃል አላወጡም፣ ተጨነቁ። እዛው ቆመው በአይኗቸው አሰቡ፣ አንጎራጎሩ። ነገርየው እጅግ አስደናቂ ስለነበረ ማለት ነው። የዳዊት ቤት የዳዊት ቅናት ምንድን ነው ተብሎ ከተነገረ በንጉሱ በዚያ ዘመን የአሦር ንጉሥ አንጢዮኮስ የተባለ ሰው በአሦር ነግሶ ነበርና በዚያ ሰዓት ወደ ቤተ ክርስቲያን ወይም ወደ ቤተ መቅደስ ክፍል ገባ። ቅዱሳን ስዕላትን አንስቶ በጣዖት ስዕላት ተካ ይላል። ዳዊት እያሳዘነኛል። አንጢዮኮስ የተባለ በትርጉማን እንደሚናገሩት ስልጣኑን ተጠቅሞ አብያተ መቃድሶቹን ወይም ምኩራቦቹን በሙሉ እርግብና ዋኖስ የሚሰዋበትን የእሪያ መስዋዕት ያስቀረበበት ነው። ተደፋፈረው ይላል። ዛሬስ ቤተ ክርስቲያን የተደፋፈሩ አይኖሩም። የኢትዮጵያን ምድር የሚዳፈሩ አይኖሩ እንጂ እግዚአብሔር አምላክ ሁላችን ጋር ይሁን። ከዚህ የተነሳ አንጢዮኮስ በቤተ መቅደስ ላይ ሲያደርስ ከነበረው ሐዘን የተነሳ ዳዊት የቤት ቅናት በላኝ፣ አዘነ፣ አለቀሰ፣ በጾምና በለቅሶ ወደቀ ይላል። በጾም በለቅሶ እንድንወድቅ የእርሱ ቅዱስ ፈቃድ ይሁን። ይሄንን አስተዋሉ ሐዋርያት። ዳዊት ላይ የደረሰው የቤቱን ቅናት አሳሰባቸው። ሁለተኛ አስተውሎት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። አንተ አሉት ተሰብስቦ የሸቀጡት የሰበሰቡት ከብት ተበደለ፣ እርግቦቹ ተለቀቁ፣ ብርና ወርቃቸውን ገለበጠባቸው ይላል። እግዚአብሔር አምላካችን የሚያጠፋንን ለሞት የሚያበቃንን ሁሉ ይገልብጥልን፣ ለመንግሥቱ የማያበቃንን ነገር ከፊታችን ይገልብጥልን። ወደ ሲኦል የሚሰ
ከፊታችን ገለበጠባቸው። በዚህ ሰዓት አይሁድ እንዲህ ያሉት ጌታ አንተ ምን ምልክት ልታሳየን ነው? ከዚህ መስዋዕቶቻችን ወደ ውጭ ያደረግ ምን ልታሳየን ነው ያሉት። ይገርማቸዋል። ጥበብ የላቸውም። ክርስቶስ በጥበብ ተናገራቸው። እነሱ ምልክት ይፈልጋሉ። አይሁድ ምልክትን መሻት ጠባያቸው ነውና ያለ በዚህ ሰዓት እንዲህ አላቸው፣ ይህ አባቶቻችሁ የሰሩትን ቤተ መቅደስ እንዲያደርጋችሁ አዎ በሉ መቅደሱን አፍርሱ አላቸው። ምን አድርጉት? በሉ ጀምራችኋል፣ መቅደሱን አፍርሱት ብሎ በሚስጥር ተናገራቸው። እኔ ግን በሦስት ቀን አስነሳዋለሁ ወይም አንጸዋለሁ። እነሱ አልገባቸው። ጥበብ የላቸው። አይሁድ በባህሪያቸው ጥበብ የላቸው። የሚፈልጉት ምልክት ብቻ ነው። ምልክትን ስለሚፈልጉ አንተ ምልክትን ስጠን አሉት። ይህን ቤተ መቅደስ አፈርሰዋለሁ በሦስተኛ ቀን አንጸዋለሁ ብሎ ሲናገር አንተ ይህን ቤተ መቅደስ ለማነጽ አባቶቻችን 46 ዓመት ፈጅቶባቸዋል። አንተ ትቀልዳለህ? እንዴት በሦስት ቀን አፍርሼ አንጻለሁ ብለህ ትቀልዳለህ? አሉትና ተሳለቁለት። እሱ ግን ሲናገር የነበረው ስለ ቤተ መቅደሱ አይደለም፣ ስለ ግንቡ አይደለም። እናንተ በቁጣ ተነሳችሁብኝ፣ አሁን እኔ ስለ እኔ ማውራው ብሎ በሚስጥር ነገራቸው። አላስተዋሉም፣ ልብ አላሉም። እሱ ግን ሲናገር የነበረው ስለ ራሱ ነው። ስለ ቤተ መቅደስ የተባለው ስለ ፍጹም ቤተ መቅደስ በሰማይ በምድር ስለሚጸናው ስለ ራሱ ስለ ሞቱና ስለ ትንሣኤው ይናገር ነበር። እነርሱ ግን አላስተዋሉም፣ ልብ አላሉም። በዚህ ሰዓት ጥለውት ሄዱ። ቤቱ የንግድ ቤት ሆኖ ነበረ። እንግዲህ ሰንበት እንጂ ሰንበት የተቀደሰችበት ቀን ነው። ንጹሕ የተደረገችበት ቀን ነው። የአዲስ ኪዳን ስርዓት የሰራበት ቀን ነው። የወሪት መስዋዕት የበጎች የዋኖሶች ደም የማያጸድቅ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ በይፋ በተግባር ያስተማረበት ቀን ነው። እንኳን አደረሳችሁ። ሽፍቶችን ከቤተ መቅደስ አስወጥቶ እርሱ እውነተኛው ጻድቅ እርሱ መሲሁ ኢየሱስ ክርስቶስ እንደሚመጣ ደግሞ መሰረቷን በምድር ጫፎቿ በሰማይ ያለችውን ቤተ መቅደስ ይህችኛዋን የአዲስ ቤተ መቅደስ የመሰረተልን ቀን ነው። ክብር ምስጋና አምልኮ ውዳሴ ለስሙ አጠራሩ ይሁን። ማቲ ዋቀዮ መደ ዋቀዮ ኬሳ ዲባሴ ሆሪ ሆላ ጉጌ ሜቲቪ ወርቂ ሳኒ ወልደ ካኒ ደንደረሰነ ባሴ ቁልቁሌሴ መኒ አባቦ መነ ደንደራ ሚቲ መነ ዋቀ ፈናቲ መነ ከደናቲ ጀ በተለገነሳን ኢትቃ ወፍታቲ ሚልኪ ለምተገርሲሴ ምልክት ማለትን ከረቦተ ጀናን ወፍታቴ ያከስጀ መነ ከነዲጋ ወያሰቲ ነዲጃለ ዋይ መነ ኩሉማ ወጋ ወተንጃ ቢተንጃለ ኢሰከሙ ወፋ ኢሰሳራ ሳቲ ሰሚሰሚት ከሩ በራቱሬ ወፍታን ከሩ ከሩ በራቱሬ ዋይ ሳ መነ ኩሉማ ከንጀለ ኢሰከንቴ ለማ ሰሚቱ ኩሉኑ ነገሳ ከንጀለ ወፍታ ኢየሱስ ገለኒ ሳባቶ ሰነቶዳ እቺ ሳዲማ መነኩን ሁሉማ ሸገና ሸዲ ከሚቶ ወፍታት ይፈሉ ሸጋ ቢት ገሉ ሸጭኩተኛ ራት ሊቀሙ ሸቶት ኩፍሬ ቲካሉ መነኩን ሁሉማ ከና ኑ ኢጃሩ አፍ ወፍታን ኢየሱስ ክርስቶስ ስርነ ኦሪቲ ስርነ ሸጉሎቱ ስርነ ታሪነ ማቲ ሞቱማ ዋይሎ ይነቀም ለሰና ጅጅሬ ገረስነ ወንጌለት ገረከቡ ሃራት ገረን ይገሳት ገረም መነ ክርስቲያናት ልጅ ገለኒ ሳፋቶ ማቲ ዋቀዮ መነ ዋቀዮ ኬሰት መነ ቁርቁማ ከንጀለኔ ወንቶቶ ሰዲለ ሰሰት ቢሮ ሰቆቱ እንዲ ተቆፋን ተቆን ክርስቲያን ቃሚሳ መነ ክርስቲያን ነው ለምባን ጉሚ ክርስቲያኖታ ወንዳን ክርስቲያኖታ ከነገነት ዲሰኒ መረጠን ቁር መነ ክርስቲያን ነው እንዲ ሰደፋን ክርስቲያኑ ዲገኑ ዲከበን መነ ቁርቁማ ይሰከነ መነ ክርስቲያን ነው ማቲ ዋቀዮ መነ ክርስቲያና ከነገሰት ደንደን ይራቹ ቀሩ
ቀቡ ዋቀዮ ቁልቁሉ ዋቀ። ስለዚህ ክርስቲያኖች ሆይ ዘመኑን ዋይተን ቤተ ክርስቲያናችንን ጠብቀን እግዚአብሔር ሳንቀንስ እንድንኖር የእሱ ቅዱስ ፈቃድ ይሁንልን። ዛሬ ሰውነታችን ቤተ መቅደስ የተባለው አልረከሰም፣ በዝሙት አልረከሰም፣ በውሸት አልረከሰም፣ በሐሜት አልረከሰም፣ በጥላቻ አልረከሰም፣ በአመፅ በጸብ ግርግር አልረከሰም ወይ? ልንቀድስ ይገባል። አምላካችን ቅዱስ እግዚአብሔር ይቀድሰን። ንጹሕ በባህሪ የሆነው ቅዱስ እግዚአብሔር እሱ ያንጻል። የተሰባሰበው ክርስቲያን ሁሉ ሊቀደስ ነው። እያንዳንዳችን ክርስቲያኖች በግል ቤተ መቅደሶች ነው። የክርስቲያኖች ማህበር እንደ የተሰበሰበው ጉባኤ ቤተ ክርስቲያን ወይም ቤተ መቅደስ ይባላል። በአዲስ በመካከላችን ጸብ፣ በሕይወታችን ውስጥ ሸቀጥ አያስፈልግም። እግዚአብሔር ቤተ ክርስቲያናችንን ይጠብቅልን። መጽሐፍ ሲናገር እንዲህ ይላል፣ አትሳቱ ይላል። እግዚአብሔር አይቀለድበትም ወይም አይዘበርበትም። ሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 7 እግዚአብሔር አይቀለድበትም፣ አትሳቱ፣ ሰው በሰፈረው መጠን ይሰፈርለታል። በኃጢአታችን በበደላችን ልክ ተሰፍሮልን ገሃነመ እሳት እንዳይፈረድብን የእርሱ ቅዱስ ፈቃዱ ይሁን። ጽድቅ ተቆጥሮልን ኑ የአባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል። ስለዚህ እግዚአብሔር አምላክ ለወዳጆቹ ያዘጋጀው በሰው ጆሮ ወዳልተሰማችሁ በሰው ዓይን ወዳልታየችው ወደ መንግሥቴ ኑ ግቡ የሚለውን ቃል ሕይወት እግዚአብሔር ያሰማል። ክርስቲያኖች ወደ ንስሐ እንግባ፣ ወደ ራሳችን እንመለስ። ዛሬ ምድሩ በሙሉ ርኩሰት ተሞልቷል። ዛሬ ምድሩ በሙሉ ነጋዴ ሆኗል፣ ሸቃጭ ሆኗል። ተመልከቱ። አሁን የምድር መንግስት ትላላችሁ፣ ፍቅር ማለት ትላላችሁ፣ ጸብና አመፅ ግርግር ትላላችሁ። ኧረ ስንቱን ደግሞ ዛሬና ሰሞኑን እያያችሁ አሜሪካ የራሷ አውሮፓት የማንም ትላለች እንዲሉ አሜሪካ በግብረ ሰዶም ነዳ በእርኩሰት ተጨማልቃ እግዚአብሔር አምላክ የምጽአቱን ምሳሌ እሳት ይነድድ ቅድሜው የሚለውን በፊቱ እሳት እያነደደ በእርኩሰት እየተቀጡ ባሉበት ሀገር ተነስተው እኛን ሀገር የክርስቲያንን ሀገር ወንጌል ሊያስተምሩ መጥተዋል። ወንደናሙት ያስቀራል። እኛን ወንጌል ሊሰብኩን ባህል ያለንን ትውፊት ያለንን ለምን መሰላችሁ? እነዚህ ሰዎች የኃጢአታችን ውጤት ናቸው። እነዚህ የርኩሰታችን ውጤቶች ናቸው። ቸነፈር ብትሉት፣ ረሃብ፣ ጸብ፣ ክርክር፣ አድመኝነት፣ ቂም፣ ቁጣ፣ በቀል፣ መናፍቅነት የተባሉት የሥጋ ፍሬ የተባሉት ገላትያ ላይ የተጻፉት እነዚህ ሁሉ የክህነት ትምህርት ምድሪቷን መጥቶ ያጥለቀለቀው የኃጢአታችን ውጤት ነው። ቤተ መቅደሱን አበላሽተነው ነው። በዝሙት ረክሰን ነው። በኃጢአት ቆሽሸን ነው። በጥላቻ በጣም ራሳችንን አበልጽገን ነው። በዘር በቋንቋ ተከፋፍለን ነው። በራችንን ከፋፍተን ነው። መቅደሱን ልክ ወዲቷ መቅደስ አድርገናት ነው። ለዚህ ነው የመጡት። ቅጣት ናቸው፣ ጅራፍ ናቸው። አረ እግዚአብሔር ጅራፉን ይቀንስልን። አረ ቁጣውን ይመልስልን። ወደ ቤተ መቅደሱ ግን ወደ እናንተ እመለሳለሁ ይላል። ክርስቲያኖች እግዚአብሔር አምላካችን ወደ እሱ ልንመለስ ይገባል። ወደ እሱ ከተመለስን እሱ ወደ እኛ ይመለሳል። እሱ ወደ እኛ ከተመለሰ ጅራፍ የለም። ዋቀዮ ጊዜ ገረቦት ዴቢያ አንገረቤ ሰሪት ዴቢያ ቁልቁሉ ማዳን ገረቦት ዴቢያ ቀጀሉ ማዳን ገረቦት ዴቢያ ጋሩ ማዳን ገረቦት ዴቢያ ጃለላን ገረቦት ዴቢያ ቶኩ ማዳን ገረቦት ዴቢያ አመንታን ገረቦት ዴቢያ ባቲ ዋቀዮ ጃለላን ቶኩ ማዳን ገረ ዋቀዮ ቴዎዴቢሌ ዋቀዮ ፉላ አራሳቲ ገረ ከየት ዴቢያ ጋፈሰና ጋፈ እንዲሉት ዴቢያ ገረፍቱን ዋቀዮ እንጂ አርኪ ዋቀዮ የተፈሩረው የአባቴን ቤት የንግድ ቤት አታድርጉት። የቅዱስ ዮሐንስ ወንጌል ምዕራፍ 2
ቁጥር 16 ያስተማረን የመከረን የአባቶቻችን አምላክ ለሆነ እግዚአብሔር ስሙ የተመሰገነ ይሁን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።